የብሩክ እናት ልጁ የብሩክ ከሆነ እኔ ይዘዋለሁኝ፣ ምንም አታስቢ። ስለዚህ የእናንተ መለየት የሚባለው ነገር ሁለተኛ ፊቴ እንዳታወሪ ተብላለች ማለት ነው። ሀይሚ እንግዲህ ተለያይተናል፣ በቅቶኛል፣ ተብሩኬ ጋር መቀጠል አልችልም እያለች ነው ማለት ነው። በነገራችን ላይ ሀይሚዬ ማለት ነው አሁን ትናንትና እንደዛ ተንበርክከሽ ነበረ፣ ዛሬ ደግሞ እንደገና አልፈልግም የምትይው ምን አስበሽ ነው? ምክንያቱም ከብሩኬ ህይወት ለመውጣት እኮ በጣም ከባድ ነው የሚሆንብሽ። ደግሞ ታውቂያለሽ ራስሽ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትረፍ ይበልልኝ የኔ ውድ ቤተሰቦች ማለት ነው። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ። እሙሽዬ ጋሽዬ ጋር መገናኘት አለብኝ። ለሰው ደግሞ ምንድን ነው መንገድ የምከፍችው ቦታ የምትሰጪው? እኔ ሁልጊዜ ተናግሬ የለም ወይ? ካሁን በኋላ እናንተ ህፃን ናችሁ ወይ? ሁልጊዜ ማስረዳት አለብኝ ወይ እናንተን ብላለች ማለት ነው። እንግዲህ ብሩኬም እኔ የኔ አይደለም እሙሽዬ ልጁ የኔ እንዳልሆነ እኔ ሙሉ እምነት አለኝ። ስለዚህ እሷ ደግሞ እኔ ልታምነኝ አልቻለችም፣ ምንም ማድረግ አልችልም ብሏል ማለት ነው ለእናቱ። ሀይሚዬ ደግሞ ብዙ መረጃዎች አሉኝ፣ ምክንያቱም ራሱን ተጠራጥሯል ብላ አስረድታለች ለሙሽዬ ያለውን ነገር ማለት ነው። እኔ እኮ ሌላው ነገር አልገረመኝም ሆነን ለመናገር ማለት ነው። እሙሽዬ እንደዛ በማለቷ ብቻ ታይሆን እሙሽዬ ልጄን እኔ በደንብ አውቀዋለሁኝ፣ እኔ ልጆች እንዲወልዱልኝ ደስ ይለኛል፣ ግን እንደዚህ ነገር ልክስክስ ነገር አይደለም ልጅ ብላለኝ ማለት ነው። እንግዲህ ያን ደግሞ ሀይሚዬ ደግሞ እውነት ሀይሚ ደግሞ በጣም ሆነን ለመናገር ደፋር ናት። እናት እኮ ለልጇ እንደዛ እኮ አትልም እውነትም ብላ አልተናገረችም። እና ቤተሰቦች ለማንኛውም ማለት ነው ለማንኛውም እንግዲህ ከጋሽዬ ጋር እንገናኝ ብላለች ማለት ነው። ከጋሽዬ ጋር ተገናኝተው እንግዲህ ዛሬ ደግሞ ምን እንደሚፈጠር አላቅም። እንግዲህ እርጉዝ ነኝ ያለችው ደግሞ እኔ የገረመኝ ማለት ነው አቶ ፍፄ ማለት ነው እዩዬ መድሬሾ እያለ ማለት ነው እሷን እያቆላመጠ ማለት ነው ይዞብን እየገተተ የሚመጣው ምን አስቦ ነው ማለት ነው። ሁልጊዜ በቃ እሱ ልጅ ማለት እሱ ልጅ ለሀይሚና ለብሩኬ እኔ ብቻ ነኝ ያለሁት እያለ ነበረ በፊት ያወራ የነበረው ማለት ነው። አሁን ላይ ግን እሷ ጋር ሆኖ አንድ ጋር ምን እንደሚያደርግ ብቻ አናቅም ማለት ነው። እና 30 ጊዜ እየጠራ እሷን ለምንድን ነው ትሪት የሚያደርጋት? እኔ በጣም ነው የተናደድኩት ትናንትና ማለት ነው ቪዲዮ ናች። እና ለማንኛውም ማለት ነው ለማንኛውም እሙሽዬ ገደል ትግባ ብላለች። ልጁ ግን እኛ ከሆነ እኔ ራሴ ይቀበላለሁኝ፣ ችግር የለውም። ስለዚህ አንቺ መቀጠል ካለብሽ ትቀጥያለሽ ብላለች ማለት ነው። ሀይሚዬ ደግሞ እኔ አልቀጥልም ካሁን በኋላ ይበቃኛል ብላለች ማለት ነው። እንግዲህ ቡራው ደግሞ ወደ ሌላም ሀገሮች መሄድ እፈልጋለሁኝ፣ እኔ ራሴን ማጨናነቅ አልፈልግም፣ ሰው ያምነኛ ብዬ ካሁን በኋላ ምንም ነገር መሆን አልፈልግም፣ እንደዚህ ራሴን እስከማጣ ድረስ መሆንለን ለማንም አይደለም። ስለዚህ ነገሮች በራሳቸው ጊዜ በሚስተካከሉ ሰዓት ይስተካከላሉ ብሏል ማለት ነው። ከአሁን በፊት እንደተናገረው ልጁ የኔ ካልሆነ ሁለተኛ እኔ ብሩክ ስር ተመልሼ እመጣለሁ ብትይ በኋላ እኔ እናቴን ፊት አባትሽም ፊት ተናግሬያለሁ፣ አጠገቤ አላስቀርብሽም ብሏታል ማለት ነው። አልፈልግሽም የኔ ካልሆነ ልጁ ተመርምሮ ሁለተኛ መለሳለሁ ብሩክ ጋር ብለሽ አስበሽ ከሆነ ምንም ነገር በጭንቅላትሽ ሀሳብ እንዳይኖርሽ ብሏታል ማለት ነው። እና ሀይምዬ ማለት ነው ሀይምዬ አሁን ይህን ኩላ እንደዚህ ያዙ ይልቀቁኝ ብለሽ ማለት ነው። በኋላ ግን ነዳማ ዱክምራ ይሞላ የሚባለው ነገር አለ አይደል? እና ስለዚህ እንዳትነድሚ። ስለዚህ ያለውን ነገር አንቺ ምንድን ነው ማለት ያለብሽ እሷ ጋር እንዳይደርስ ማድረግ አለብሽ። ልጁ እንኳ ቢሆን የሚሰጠውን ነገር መስጠት አለበት፣ የሚያደርገውን ነገር ማድረግ አለበት። ግን ሌላ ነገር እንዲኖራቸው አለማድረግ። ስለዚህ ታንቺ እንደማይለይሽ ስለዚህ ይህን ነገር አድርገሽ ብትመለሽ ደስ ይለናል ብዬ አስባለሁ። እና ስራም ከሆነ ደግሞ ምንም አይደለም ማለት ነው። እና በነገራችን ላይ ስራ አይደለም ሁላችሁም ሆነ ብዙዎቻችሁ አሁን ስራ ነው እያላችሁ ነው። ስራ አይደለም በነገራችን ላይ እውነት ሀቂቃ ነው፣ ስራ አይደለም። እና ግን ምንድን ነው እኔ ደግሞ አንዳንድ ስራ ነው ምናምን ብዬ አምን የነበር እኔ ራሱ እያመንኩ ነበረ፣ ግን ስራ አይደለም። እና ለሙሽዬ ደግሞ አይነግሯትም፣ እንደማይነግሯት ደግሞ ሁላችሁም ታውቃላችሁና
እንግዲህ አሁን ነው የሰማችሁ ማለት ነው። ልጅቱን አገናኙኝ ብላለች። እንግዲህ እሙሽዬ ልጅቱን ማግኘትና ማውራት እፈልጋለሁ ብላለች። ጋሽዬንም እንደምታገኘው ተናግራለች ማለት ነው። ሀይሚዬን ደግሞ እንዴት እንደምትወዳት ተናግራለች ማለት ነው። እና ስለዚህ ይሄ ነገር እባካችሁ ይበቃችኋል ማለት ነው። ይበቃችኋል። ሰላም አውርጂ፣ ያዙ ይልቀቁኝ አትበይ። ከዚህ በኋላ ወንድ ልጅ ተቆረጠ ማለት ነው ቆረጠ ነው እና ጥሎሽ ይሄዳል ተፈለገ ማለት ነው። እና ስለዚህ የምትወጂውን ሰው አትጪ በከንቱ ማለት ነው። ምክንያቱም ልጁ ራሱ የእሱ ካልሆነ ምን አይነት ነዳማ እንደምትነድሚ እናውቃለን። ሆነ ለመናገር ማለት ነው ምን አይነት ነዳማ እንደምትነድሚ እና ስለዚህ ሰላምሽን አወርደሽ እዛው ድረስ ራሱ ሰላምሽን ከሆነሽ ማየት ብትፈልጊ ጥሩ ነው ብዬ ነው የማስበው። አብረሽ ሆነሽ ማለት ነው እና ነገሮችን ባታባብሽና ብዙ ዋጋ የከፈልሽበትን ፍቅር ባታጭ ጥሩ ነው ብዬ ነው የማስበው። አልሞስ አሁን ካሁን በኋላ እንደገና 2 አመት እንደገና ፍቅር ደግሞ ንጹህ ፍቅር ለማግኘት ደግሞ 2 አመት እንደገና ማለት ነው የምይዙን ፍቅረኛ 2 አመት ከዛም በላይ እንደገና ያን እስከምታውቂው ምን አይነት ሰው እንደሚሆንልሽ እንዴት አይነት ሰው እንደምታገኝ መቼም ሄዶ ተማፍቀር እኮ አንቀርም አይደል? ማንኛችንም ተሞት ተማፍቀር ከመውለድ ምናምን የሚቀር ሰው ስለሌለ ስለዚህ ልታፈቅሪ ትችያለሽ። ያን ደግሞ እስከምታውቂው ምናምን አለ የለ አሁን ላይ ደግሞ እንወቀው ምናምን የሚባል ነገር አለ እና በነገራችን ላይ ደግሞ እንደ ብሩኬ ደግሞ የሚሆንልሽ ወንድ እኔ እንጃ ታገኛለሽ ብዬ አላስብም 100%። እና ስለዚህ ብሩኬ ደግሞ ላንቺ ያለው ፍቅር ታውቂያለሽ፣ ላንቺ ያለውን እንትን ታውቂያለሽ። ስለዚህ ብትመለሽ ጥሩ ነው ብዬ ነው የማስበው። እንግዲህ እናቱ ራሱ እንዴት እንደምወድሽ ስፍስፍ ብላ ነው የምትወድሽ፣ እውነት ለመናገር ማለት ነው። መሆና ነው የቀረችው ከቤት የምን አርጊያ ነው እያለች ራሱ እውነት የኔ እናት እውነት ደስ አትልም። አላህ ያቆይልህ ማለት ነው እናትህን እድሜና ጤና ጭምር አድርጎ እናቶቻችንን ረዥም እድሜና ጤና ይስጥልን። እውነት የሁላችሁም እናቶች ያላችሁ እህቶች ማለት ነው እናታችሁ እንደ 1000 ትኖርልን። እውነት ፈጣሪ ያቆይልን። አላህ ድብስ ያርጋቸው ተጎናቸው አለ ይሁን ማለት ነው። እና እናትምዬ ማለት ነው መቼም ማትጠገብ መቼም ማክድ መቼም ምንም ነገር ማታድርግ እናት ናት። በዚህ ዱንያ ማለት በዚህ ዱንያ ላይ እንዳላችሁ ሀብተ ወላ ከሁሉም ከማግኘት ተማጣት ከሁሉም ነገር ይኖራል። ብዙ ፈተናዎች ይኖራሉ፣ ብዙ ጣውረዶች ይኖራሉ። ግን ምንም ትታመሚያለሽ፣ ሰው ይጠላሻል፣ ታጫለሽ፣ ሰው ይጠላሻል፣ ሰው ብዙ ነገር ያደርግሻል፣ ሰው በጣም በብዙ መንገድ ይሄዳል። ስለዚህ እናት ግን እናት ናት። እውነት ምንም ማክድሽ ምንም በቃ ምንም ብኮኝ ተጎንህም እኮን እናት ናትና እናቶቻችንን አላህ እድሜያቸውን ጭምር አድርጎ 1000 ያኖርልን ማለት ነው። እና ስለዚህ እናት ብዙ ጊዜ ለልጇ በጣም ዋጋ የምከፈል ብዙ ነገር የምታደርግ ናት። እና ስለዚህ አንቺን ማለት አንቺ ብሩክን ስለምትወጅላት ብሩክን በደንብ ትሪት ስለምታደርግላት እሷ ደግሞ በደንብ አርጋ ከልጆቿ ምንም ነገር አሳንሽ አላያትም እኔ እያለች እንትን የምትለው ማለት ነው። እና ስለዚህ የእናት ፍቅር ደግሞ ጥሩ ነው። እና ደግሞ አንድ የተረገመች ደግሞ አማት እና እንትን በጣም ከባድ ነው። ስለዚህ እንደዚህ እየወደደችሽ ብትለይ ለአንቺ ራሱ አይቀናሽም። እውነት እኔ ምንም አይቀናሽም ብዬ ነው የማስበው። አስበሽዋል የምትሄጅበት መንገድ ወላሂ በደንብ አርገሽ አስቢ ሀይሚዬ ማለት ነው። በደንብ አስቢ። ዛሬ መረገጥሽን፣ ዛሬ እንደዚህ መሆንሽን፣ ዛሬ እወድሻለሁ፣ ዛሬ አፈቅርሻለሁ የሚልሽን ሰው አቲ እውነት ለመናገር ማለት ነው። እና ስለዚህ ብሩክ ተልጅ ጀምራችሁ ማለት የመጣችሁበትን አመጣጥ ነው ማየት ያለብሽ ማለት ነው። እና ላንቺ ምን ያህል እንዳለው ምን ያህል ቦታ እንዳለው ከካሜራ በስተጀርባ ከካሜራ የምናየው እንግዲህ ከካሜራ በስተጀርባ ደግሞ አንቺው ራስሽ የመሰከርሽለት ልጅ ነው። እና ስለዚህ ሰላምሽን አወርደሽ አባትሽም እንዴት እንደሚወዱት እናውቃለን ብሩኬን። እናቱም አንቺን እንዴት እንደምትወድሽ እናውቃለን። ስለዚህ እንደዚህ ፍቅር የሆነ ቤተሰብ መለየት አለበት ብዬ አላምንም። እና ስለዚህ ሰላምን አወርደሽ ሰላም ብኮኝ ጥሩ ነው ብዬ ነው የማስበው። ሰላም ሆነሽ ብትመለሽ ልብሽን ከፍተሽ ብትሰጪው ጥሩ ነው ብዬ ነው የማስበው። ሰላም አወርዳችሁ በፍቅርና በሰላም ብትመለሱ ደስ ይለናል። ሁላችንም ኦዲየንሶች የሚመኙን ነገር ነው ማለት ነው። እና
ስለዚህ ብከጂ ምንም አይደል። ወንድ ልጅ ነገ አንዷን እንትን ብሎ ያመጣል። ምንም እንትን የሚልበት ነገር የለም ሆነን ለመናገር ማለት ነው። ካልፈለገም አይፈልግም ለራሱ ዘና ብሎ ይኖራል ማለት ነው። አንቺ ግን ምንም ነገር እውነት ዘና የሚያደርግሽ ነገር የለም። አንደኛ ፌመስ ነሽ፣ ታዋቂ ነሽ። ሁለተኛ ነገር ብዙ ነገሮች የሚያበላሹብሽ አሉ። ብዙ ነገር አረ በጣም ብዙ ነገር እውነት ለመናገር ማለት ነው። አገር ምድሩ ነው የሚያውቀሽ እና ብዙ ችግሮች ሊደርሱብሽ ይችላሉ ብዬ አስባለሁ። ስለዚህ ክብርሽን ይዘሽ እንደተከበርሽ ብትኖሪ የምትወጁ ሰው ጋር ጥሩ ነው ብዬ ነው የማስበው እኔ ይሄን ነገር ማለት ነው። እና ቤተሰብ እናንተ ምን ትላላችሁ? እዩ ደግሞ ከአጠገቡ አልጠፋም። የፈለገው ነገር ቢሆን እኔ ማለት ነው እሷ ከልቡ አይደለም የምታፈቅረው ብኮን ትጀመር ከመጀመሪያው የምታፈቅረው ብኮን የምወደው ብኮን ይሄን ነገር ራሱ ብትሰማ ምንም ነገር አይመስላትም ነበር። ምክንያቱም የምወደው ከሆነ ለሚወዱ ሰው ብዙ ነገር ይደረጋል እያለች ነው። ግን ይሄ ንግግሯ ግን እውነቷን ነው፣ እውነት ለመናገር ማለት ነው። ይሄ ንግግሯ በጣም ደስ ብሎኛል። ምክንያቱም ለሚወዱት ሰው ምንም ነገር ቢያደርግ ራሱ ለሚያፈቅሩት ሰው ምክንያቱም እሱን ታምነዋለች፣ እሱን ታውቀዋለች፣ አውቀው አምነው አይደል ይዘው ያለችው እና እኔ እንጃ ብቻ ከባድ